ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታስር ካለ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱንም የምሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ ይሆናል። ዛሬ ይዤላችሁ የመጣው ከሀ እስከ ሰ ይዤላችሁ መጥቻለሁ። ደብተርና እስክሪብቶ ይዛችሁ እኔ ሳነብ እናንተ በመጻፍ ተከታተሉኝ። ግልጽ እንዲሆንላችሁ እና እንዲገባችሁ ከላይ ወደ ታች እንዲሁም ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አነብላችኋለሁ። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ እሺ ከመጀመሪያው ወደ መጨረሻው አንበናል። አሁን ደግሞ ወደ መጀመሪያው እናንባት። ሆ ህ ሄ ሃ ሂ ሁ ሃ እሺ የሀን ቤተሰብ አይተናል። ቀጣያችን ለ ሉ ሊ ላ ሌ ል ሎ አሁን ደግሞ ወደ መጀመሪያ እናነባለን። ሎ ል ሌ ላ ሊ ሉ ለ የለም ቤተሰብ አይተናል። ቀጣያችን ሀ ትባላለች። ይቺ ሀ ከመጀመሪያው ጋር ተመሳሳይ ድምጽ ነው ያላት። ተመሳሳይ ድምጽ አላት። ሀ ሁ ሂ ሃ ሄ ህ ሆ ወደ መጀመሪያው እንመለስ። ሆ ህ ሄ
ሀ ሀ ሂ ሂ ሁ ሁ ሃ ሃ ይህን ቤተሰብ አይተናል። ቀጣያችን መ ትባላለች። መን እንያት። መ ሙ ሚ ማ ሜ ሞ እሺ፣ ወደ መጀመሪያው እናንባት። ሞ ም ማ ሚ ሙ መ የመን ቤተሰብ አይተናል። ቀጣያችን ሰ ሱ ሲ ሳ ሴ ሶ እሺ፣ ወደ መጀመሪያው እናንባት። እሺ፣ የሰን ቤተሰብ አይተናል። አሁን ደግሞ ከላይ ወደ ታች አነብላችኋለሁ። ተከታተሉኝ። ሀ ለ ሀ መ ሰ እነዚህ የመጀመሪያ ፊደሎች ሁለተኛ ፊደሎች ሁ ሉ ሁ ሙ ሱ እነዚህ ሁለተኛ ፊደሎች ወገባቸው ላይ ምን አላቸው? ቅጥል አላቸው። ሶስተኛ ፊደሎች ሂ ሊ ሂ ሚ ሲ እነዚህ ሶስተኛ ፊደሎች እግራቸው ላይ ምን አላቸው? ቅጥል አላቸው። አራተኛ ሀ ላ ሀ ማ ሳ እነዚህ አራተኛ ፊደሎች የመጀመሪያ እግራቸው እጥር ያሉ ናቸው። ወደ አምስተኛ ፊደል እንሄድ። ሄ ሌ ሄ ሜ ሴ እነዚህ አምስተኛ ፊደሎች ቀለበት
አላቸው ቀለበት አላቸው። ስድስተኛ ፊደል ህ ል ህ ም ስ እነዚህ ስድስተኛ ፊደሎች ወደ ግራቸው ምልክት ይኖራቸዋል ማለት ነው። ሰባተኛ ላይ ስንሄድ ሆ ሎ ሆ ሞ ሶ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።